እማነበውን አቁሜ ነው እንደ ድንገት ባላየሁት ኖሮ የሆነ ሜሴጅ ሲመጣልኝ ላይ ብዬ እሱን እንደ ድንገት ገብቶ አየሁትኝና አባቶይ ሲሳይ ግሩም የሚባል ጥሩት ላይቭ ላይ አለ። አይ ቲንክ በቅርብ ነው ጌታን የተቀበለው። የተቀባይ እግዚአብሔር ቃል ቤተክርስቲያን እንዳለ ነግሮኛል። እዛ ውስጤ የተናወጠለት በጣም ይህን ሰው ሂዱና ሲጥሩት ፕሊስ ባካችሁ ወገኖች፣ በጌታ ፍቅር ልለምናችሁ። የጌታ መንፈስ በውስጤ የሆነ ያመለከተኝ ነገር አለ። ይሄን ሰው ጥሩት ፕሊስ። ላይቭ ላይ ነው ያለው። ሂዱና ገስት ካስገባችሁም ገስትም ካስገባችሁ ጥሩት። እኔ አላውቀውም። ባለፈው ላይ ነው የሆነ ቦታ ላይ ያየሁትኝ እና በጌታ ነኝ ብሏል። የተቀባይ እግዚአብሔር ቃል ቤተክርስቲያን ነው፣ ግን ፊቱ ላይ የሚነበበው ነገር ፕሊስ በጌታ መንፈሴ እንዲያርፍ ከፈለጋችሁ ሂዱና ጥሩት። ለዛ ስለው ላይቡን የከፈትኩት እንጂ እኔ እየጻፍኩ እያነበብኩ ነው ያለሁት። ፕሊስ ሂዱና ይፈልጋና ዝጋና በሉት እኔ ጋር ይምጣ። ቆይ ስሙን በደንብ አሳየን እስቲ። ኤርሚ ሲሳይ ይባላል። ሲሳይ ግሩም ነው የሚባለው። ሲሳይ ግሩም ይባላል። ፕሊስ ይሄን ወንድም እሺ። በቃ ውስጤ በጣም በፍጹም ላይ ያለ ውስጤ በፍጹም ሊያርፍ አልቻለም። ኦሲ ታች በኮመንትም እኛም ያው እንግዲህ ቁጥሩን ከታች ካስቀመጠልና ዳታ ልንሞላለት ስለምንችል ዳታ አይለኝም ብለዋልና ያላችሁ እዛ ከሱ ቤት ግቡና ዳታ እንሞላለታለን። ይምጣ ንገሩትኝ ከቻሉ። እኔ ስለሱ አመመኝ በጌታ በኢየሱስ ክርስቶስ። ምን አለበት ቢመጣ ይሄ ሰው። ዛሬ ሞባይሌን አንስቼ ሜሴጅ ሳይ ነው እኮ እግዚአብሔር ሰውን ያያል። ግን እግዚአብሔር ሰውን ያያል። አባቶይ በምን አይነት ሁኔታ ውስጥ እንዳለ አንተ ታውቃለህ። ስልኬን ሜሴጅ ላነሳስል ይህን ሰው ወደ እኔ እንዳየው ላይቭ ላይ ሆኖ በውስጥ የተናገርከኝን ድምፅ ታምነዋለሁ ጌታዬ። ከክፉ የተጠበቀ ይሁን፣ በጉድለቱ ሙላት ሆነለት። አግኝቸው በጎ ፍቃድ ሆኖ እስከነግራው ድረስ ለታመኑት እጆች ለአንተ አደራ አሳልፌ እሰጠዋለሁ። መልካሚቱ እጅ ለመልካም በሱ ላይ ትሁን። ከታሰረበት ስርዓት ልትፈታው፣ ከየትኛውም ጉድለት ነፃ ልታወጣው ፍቃድ ነውና ስለ ወንድሜ ስለ ሲሳይ አንድ ቀን ያየሁት ዛሬ ሁለተኛ ቀኔ ነው። አንተ ግን ሰውን በምታይበት እኛ አናይም፣ እኛ በምናይበትም አንተ አታይም። የምሕረት ብዛት በሱ ላይ ትሁን። ቀኝህና የፊትህ ብርሃን ይብራለት። በደል ኃጢአቱን ይቅር በለው። መልካሚቱ እጅ ለመልካም በሱ ላይ ትሁን። አባዬ በመንፈሴ ላይ ስለዚህ ሰው እንድታመም በእኔ አይን ውስጥ ሆነ ይኸው ቅዱስ የእግዚአብሔር ልጅ ቅዱስ የእግዚአብሔር ልጅ ስም ይባረክ። እረፍትን ስለምትሰጠው ነፃ ስለምታወጣው እንዲህ አይነት ህይወት ስለማይቀጥል አባዬ ለአንተው አደራ አሳልፌ እሰጣለሁ። ወንድሞች ቢጠይቁት አልመጣም ብሏል። አንተ ግን ሰውን ታያለህ። በጌታ በኢየሱስ ክርስቶስ ስም ለታመኑት እጆች ለአንተ አደራ አሳልፌ እሰጥቻለሁ። በኢየሱስ ስም አሜን። ኤርሚያው ደውዬለታለሁ። እሺ፣ እግዚአብሔር ሰውን ያያል። ስልኩንም አገኘው፣ ሰጠኸው? ስልኩን ሰጠህ? ደውዬለት አነሳልኝና ዳታ የለኝም እኮ በመጣም ምናምን ሲል ባለች ዘግተና ምናምን ስለው እሺ ብሎኛል። ግን ስልኩንም ልኬልሃለሁ። እሺ፣ እዚሁ ራሱ እናግዘዋለን። እኔ በበኩል እሱን አግዘዋለሁ። ወንድሞችና እህቶች እዚህ
በጎ ፈቃዳችሁ ከሆነ እስኪ አንድ ሰው ኢትዮጵያ ያለ ማን ነው? ዳኒ ያለ ወንድምነት ላይ ሌላ ሰው ኢትዮጵያ ውስጥ ታማኝ የሆነ ሰው የባንክ አካውንት ያለው ከዚህ በረከት ብትሳተፉ በጣም ደስ ይለኛል። ሳየው ጌታዬ በውስጤ የነገረኝ በባዶነት የተመታ ሰው ነው። በባዶነት የተመታ ሰው ነው እና በቃ ውስጤ ተላወሰ። እኔ ከምጎርሰው ላይ ቆርሼ ልሰጠው ከቻልኩ፣ ካልሆነም ደግሞ በብዙ ብከብድባችሁ ማለት ነው። እሱ ምን እንደሚል አላቅም። የፈለገውን ይበል። እኔ የጌታዬን ድምፅ ነው የምሰማው። በቃ እንደው እዚሁ ያላችሁ ሰዎች 10 ብር ብታዋጡ ለዚህ ሰው በቃ እሱ ስለራሱ ምን እንደሚል አላቅም። እኔ ቸገረኝ አላልኩም ምናምን ነገር አላልኩም ብሎ ሊል ይችል ይሆናል፣ ግን በባዶነት የተመታ ሰው ነው እና ከኢትዮጵያ ማን ያለው ከኢትዮጵያ ማን ያለው ይህንን ሊያስተባብርልን የሚችል ባንክ አካውንት ያለው ሊሰጠን የሚችል እና እዛው ኢትዮጵያ ውስጥ ያላችሁ ወገኖች አግኝታችሁት ብትሰጡት በዚህ አትከስሩም። የሰራዊት ጌታ እግዚአብሔር በጎነትን መልሶ ይከፍላችኋል። አሁን እሱ መጥቶ እንትን ላይለን የሚችል ኤርሚ ሻይ አቤት ይሰማል ድምጼ? ኢንተርኔት ዳታ ልኬለታለሁ በቁጥሩ እና እንዲገባ አይ ቲንክ ነግሬዋለሁ። ገብቷል መሰለኝ። አሁን አስገቡት እሱ። ኦኬ በጣም አሪፍ። እሺ ካርድም ሌላም ሰው ካርድ ልኮለታል። መለሰ ተባረክ፣ ጸጋ ይብዛል። ኦኬ ሲሳየት አለ። እስቲ አንድ ቁጥር ጻፍልኝ። ቪዲዮ ይከፍታል፣ ራሱ ይምጣ። ቪዲዮ ይከፍታል። በቃ ተውት ራሱ። ቴንክ ዩ ብራዘር ዳታ ስለሞላለት ተባረክ። ጌታ ኢየሱስ ስም ይባረክ። ጌታ ስም ይባረክ። ተባረኩ ወገኖች። በአንድ ወቅት ላይ ቤዛ ኢንተርናሽናል ቸርች ቲኬ ህንፃ 8ኛ ፍሎር ላይ እዛ በአምልኮ ላመልክ ሄድኩኝ እና ወደ ኋላ አካባቢ ነበር የተቀመጥኩትኝ። ምናልባት ጉባኤውን አዳራሹን የምታውቁት ካለ 8ኛ ፍሎር ላይ ቲኬ ህንፃ ቤዛ ኢንተርናሽናል ቸርች እነ ፓስተር ዘሩባቤል ያኔ ገና ከአሜሪካ መጥቶ እዛ ጀምሮ ነበረና ተዘምሮ ካለቀ በኋላ መባ ሊሰበሰብ ነው እና መድረክ ላይ አገልጋዩ እየተናገረ እያለ አይ ቲንክ ሳሌ የሚባለው ወንድም ይሁን ራሱ ፓስተር ዘሩ ይሁን አይዶ ነው እየተናገረ እያለ ገና ለመባ ሊጸለይ ነው እየተናገረ እያለ ከፊት ለፊቴ ወንበር ላይ ጀርባቸውን ማያቸው ባልና ሚስት እንደሆኑ ያመላክታል። ተቀራርበው ነው የተቀመጡት፣ ደግሞም ያወራሉ። በኋላም አይ ቲንክ ሲወጡም እንደዛ ነው ያየኋቸው እና አንዲት እህት ከማለጃቺ ከባለቤቷ ጋር የተቀመጠችዋን እህት ፊቷን አላየውም፣ ጀርባዋን ያለው እሷ ከፊት ለፊቴ ባለ ላይ ነው የተቀመጠችው። እኔ ከኋላ ላይ ነኝ ያለሁት። የኔ አይን ከኋላ ነው የሚያያት። ከፊት ለፊትም ባያት ፊቷ ላይ ያለውን ነገር ተው ፕሊስ፣ አደውሉብኝ ፕሊስ። ላይቭ ላይ ያለው አደውሉብኝ። ላይቭ ያላችሁ ለወሳኝ ነገር ካልሆነ በስተቀር እና ጌታዬ ኢየሱስ አያት፣ ጌታዬ ኢየሱስ አያት በእኔ ውስጥ ያ መንፈስ ነው አሁን ውስጤ ለዚህ ልጅ የተሰማኝ። ያ መንፈስ ነው ውስጤ የተሰማኝ። ጉባኤ ውስጥ ምን አይነት ሰዎች እንደሚመጡ በምን አይነት ሁኔታ እንደሚመጡ ማንም ምንም አያውቅም። እግዚአብሔር ካልሆነ በስተቀር የለበሱት አንዳንዴ ንጹህ ይሆናል፣ ያለቻቸውን አጥበው ነው የሚመጡት። ውስጣቸው ግን በቃ በባዶነት የተመታ
ከቸርች ሲወጡ ሊበሉት እንኳን ያላቸው ነገር እንዳላቸው ተስፋ የሚያደርጉት ነገር ምንም ነገር የሌላቸው ያችን እህት እግዚአብሔር የነገረኝ እንደዛ ነበር። ከባሏ ጋር ጎኔ ከፊት ለፊት ባለው ወንበር ላይ ተቀምጣለች። ብታዩቸው ወንድሞች ናቶች ምንም ነገር የጎደለባቸው አይመስሉም። ግን እግዚአብሔር ሲናገር ብቻ ነው የሚያውቀውና መጨረሻ ላይ ሳወራት ጌታ እንደዚህ ይናገረኛል እናንተ ብዬ ነገርኳትኝ። ጉባኤው ካለቀ በኋላ ድጋሚ አግኝቻት አላውቅም። ኪሴ የሚቆረስ ነገር ኖሮ አልሰጣት። አገልጋይ ነኝ፣ የሙሉ ጊዜ አገልጋይ ነኝ። ግን የአባባ ድምፅ በቃ በፍጹም አልረሳውም። በቃ ባሰብኳት ቁጥር ማለት ነው ባሰብኳት ቁጥር ይህ ወንድም የነገረኝ አይነት መልእክት ነው ጉባኤ ውስጥ ያን የሰማሁት የነበረ ለማለት ነው። ስም ይባረክ አባዬ። እግዚአብሔር ወንድሞች እናቶች እዚህ እየጻፍኩ እያነበብኩ እራቴን እንኳን አልበላሁትም ቁጭ አድርጌው ማለት ነው። መብላት አቃተኝ፣ መጻፍም አቃተኝ፣ ማንበብም አቃተኝ። እሺ ሊመጣ አልቻለም። እኔ በስልክ ደውለታለሁ። መልካም ነበር እዚሁ አሁን በዚሁ ጊዜ ቢደረግ ማለት ነው። ነገ ላይ ባይሆን ብርክዬም ቸርች ነው ላይቡን ዘግቷል። ይመጣል ልጁ ኦኬ። ላይቡን አስገብቶኝ አዘግቼዋለሁ። አሁን ያው ሲሲ መጥቷል፣ አብሮኝ ነው የመጣው። እሺ ወንድሜ ሲሳይ እንዴት ነህ? ኤርሚዬ ምርጥ ሰው ወንድሜ፣ ሰላም ነው? አንተ ባትኖር እኮ እኔ ወንጌልን አላየውም ነበር። ጌታ ባይኖር የሳሎን ጌታ አንተ ዘርፌ ትዝታው በጋሻው ምን አይነት የክርስቶስ ጥበቃ ናችሁ! ግን እናንተን እያየሁ እኮ ነው እኔ ቪዲዮ ላይ እነሱ የሚያወሩት ነገር ምንድነው ብዬ ጥያቄ ተፈጥሮብኝ ምናምን መጣሁ። እናንተን የፈጠረ ጌታ ክብር ምስጋና ይግባው። እኔን ሲሆን እናንተን ገነት ያስገባል። ለብርቱ ጉዳይ ነው የፈለግኩት። እሱም በሌላ ቀን ትነግረናለህ። ቢኒያም አሁን ደውሎልህ ነበር አይደል? ሲሳይ ማይክን ክፈታውና አውራኝ። ቢኒያም ደውሎልህ ነበር አይደል? አሁን ማንጋል ላይ ሲኖ ምናምን እያለፈ ስለሆነ ይረብሻችኋል ብዬ እኮ ነው ሚውት ማለት ነው። አዎ እኔን ስማኝና መልስልኝ አንዴ። ቢኒያም አሁን ደውሎልህ ነበር አይደል? አንድ ጥያቄ ልጠይቅህ። በጎ ፍቃድህ ነው የምጠይቅህ ልታደርግልኝ? አረ ችግር የለውም። እሺ የኢትዮጵያ ንግድ ባንክህን አካውንትህን ለቢኒያም ከነሙሉ ስም አሁኑኑ ላክለት። አሁን እዚሁ ጋር ጻፍለት በዋትስአፕ። የለኝ። ምንድነው የባንክ አካውንት? ምንም ነገር የለም። አንድ ባንክ ያለችኝ አቢሲኒያ ብቻ ነው። ባንክ ራሱ ሄጄ አላውቅም። አንድ አቢሲኒያ ጓደኞቼ እዛ ስለሚሰሩ አካውንት ክፈት ብሎ እሷን አስከፍቶኛል እንጂ። እሺ የአቢሲኒያ ባንክ አለህ ቁጥርህ? ስጠው ለቢኒ በውስጥ ጻፍለት ከነሙሉ ስምህ። ለቢኒያም ጻፈውና ቢኒ ፐብሊክ ያደርገዋል። ቲክቶክ ላይ ያለው ነው ስሜ። ቁጥሩን ልንገረው እዚሁ? ኖ እዚያ ትንገር። ጻፍለትና በውስጥ ጻፍልኝ። በውስጥ አሁን ጻፍለት። በውስጥ አሁን እዚሁ ሆነ ማለት ነው። አሁኑ ዋትስአፕ ላይ ጻፍ። ዋትስአፕ ላይ ልላክልህ ሜሴጅ እኔ መሆኔን እንድታቅ። ያ በውስጥ ነው፣ እዚህ ፐብሊክ እንዳታደርገው። እሺ ጽፈለታለሁ። እሺ ሚዩት አድርገውና ተጻጻፉና ቢኒያው ጨርስ ንገረኝ። እሺ በኋላ ነው ከላይ ብዙ አሁን ከፈለክ ወይ ውጣና ጻፍለት ለቢኒያው። እየጻፈልህ ነው ቢኒያም። ዋትስአፕህን ይኸው። ዋትስአፕ ላይ ቢኒያም ነኝ ብዬ ጽፌልሃለሁ። አሁኑኑ ጻፍልኝ። ልክ ነው ወገኖች፣ ማለት በቃ እንድናደርግ አሁን በዚህ ጉዳይ ለዚህ ወንድም በልባችሁ ያሳሰባችሁን ገናና የሆነው የእግዚአብሔር ልጅ ኢየሱስ በመንፈሱ ለመንፈሴ ስለተናገረኝ
ይህንን ወንድም አቅማችሁ የፈቀደውን ያህል የምታረጉ ወንድሞችና እህቶች ብታረጉ በሕያው ጌታ ፊት እነግራችኋለሁ፣ አትከስሩም፣ አትበሉም። ከፈለገ ወስዶ የፈለገውን ነገር ያደርግበት፣ የፈለገውን ነገር ያደርግበት። ከፈለገ ይብላው፣ ከፈለገ ይርጨው፣ ከፈለገ ይጠጣበት፣ ከፈለገ ምንም ብቻ ያደርግበት። ግን ይሄ ወንድም እግዚአብሔር በመንፈስ የተናገረኝን ነገር በጌታ ያመናችሁ ወንድሞችና እህቶች ይገባችኋል። ሁሉ እዚህ አይነገርም። እሱን በማድረግ የምትተባበሩ ወንድሞች ተባበሩ። ቴንክ ዩ። እግዚአብሔር ይባረክ። ቴንክ ዩ። ወንድምነት ካገኘህ ላክልኝ፣ ፐብሊክ አድርገው፣ ትልቁ ላይ አደርጋለሁ። አረ ኤርሚኔ ጨላ አልፈልግም። አንተ ስላልክ አይደለም ብራዘር። ካልፈለክ ለሰዎች መስጠት ትችላለህ። የማትፈልግ ከሆነ አትፈልግም። እኔ ግን የታዘዝኩትን አደርጋለሁ። እኔ ገነት ነው ፈልገው ኤርሚ፣ ገነት በመድዬ እኔ ቀልድ አላውቅም። በቃ መድዬ ገነት በገንዘብ አይገባም። ብር ቆሻሻ ነው ብራዘር። ቆይ ገነት በገንዘብ አይገባም። በገንዘቡ ገነት እንድትገባ አይደለም። በቃ እኔ ገና ምንም ሳትናገር ገና መጀመሪያ ገና ስጀምር 3 ሰዎች ሆነው ገና ሰው እየገባ እያለ ነው ያየው። በዛን ሰዓት እግዚአብሔር የተናገረ በባዶነት ተመታል። የለም ማለት ኢትዮጵያውያን መግደርደር ካልሆነ በስተቀር የለም። እጅ ላይ ኪስ ላይ ምንም ነገር እንደሌለ ያኔ ነው የነገረኝ። ገና 3 ሰው ገና ላይቭ ስንገባ ማለት ነው። እና ይህንን ከገፋኸው እኔ ምንም ማድረግ አልችልም ብራዘር። ኦኬ አንዳንዴ እግዚአብሔር ሊጎበኝ ሲመጣ እንኳን መግደርደር የለብህም። ገና 3 ሰው አልኩ። የመጀመሪያው ኖቲፊኬሽን ሲገባ እኔ በባለፈው ላይ ኤፍሬም በገባበት ሰዓት ላይ ያኔ በፌክ አካውንት ፎሎ አድርጌ ነበረ እና ኖቲፊኬሽን መጣ የሆነ ሜሴጅ ላይ ስል ማለት ነው። ሲመጣ ስገባ 3 ነው 4 ሰዎች ናቸው። ገና ያኔ ነው ገና ፊትህን ሳየው እኔ እግዚአብሔር የሚናገር አምላክ ነው። ለአንተ ምናልባት ላይመስል ይችላል፣ ግን በባዶነት የተመታ ሰው ነህ ብራዘር። ያም ባዶነትህን እግዚአብሔር እዚህ ባሉ ቅንና የዋህ ኢትዮጵያውያንና በጌታ ያመኑ ወንድሞች እናቶቼን ነው እዚህ እየጠየቅን ያለ ነው። ጸሎትም ያስፈልግሃል። በውስጥ መስመር እደውልልሃለሁ። ኦኬ ጸሎት በደንብ ነው የሚያስፈልግህ። በቤተ ክርስቲያንም መበርታት አለብህ። ስልክህን ስለሰጡኝ እደውልልሃለሁ፣ ቢኒያው ስለሰጠኝ ማለት ነው። ኦኬ ቆይ ወገኖች ኦኬ አሁን ፐብሊክ ሊደረግ ነው። ቆይ ፐብሊክ ሊደረግ ነው። ስልኩ ፐብሊክ ሊደረግ ነው። መንግስተ ሰማያት በእግዚአብሔር ልጅ መግባትን ታገኛለህ። ቅድም በአንተ ወንጌል ሰምቻለሁ ብለኸኛል። እሱን እነግርሃለሁ በደንብ። አብረን የምንገባው በጌታ በኢየሱስ ክርስቶስ አምነን አብረን መንግስተ ሰማያት እንገባለን። መንግስተ ሰማያት የምትገባበትን ብር አይደለም እዚህ የምንሰበስበው፣ ለአንተ የምትበላበት፣ የምትጠጣበት፣ የምትኖርበትን ኑሮ ሆን እሱን ነው እግዚአብሔር ያወራኝ ኑሮ ላይ ማለት ነው። ቴንኪው ወገኖች ተባረኩ። እሺ አካውንቱን ልኬልሃለሁ። አንዴ ፕሮፋይሌን እሱን ላድርገው እንዴ ወይስ እንትን ልላክልህ? ወንድምነት ምንድን ነው ያልከኝ? የት አለ ሞባይል? ሁሉ እዚህ ያለ ምን ላይ ነው የላክልኝ? ኦኬ ዋትስአፕ ላይ ፒክቸሩንም ልኬልህ፣ ፒክቸር አድርጌ ልኬዋለሁ ፖስት ለማድረግ። ቴንኪው። እሺ ሲሳይ ወንድሜ አንድ የማይክ ክፈት እናውራኝ። ሲሳይ ኤርሚ እኔ ምንም አልፈልግም። እናቴ ትሙት። እኔ በቃ አሁን ቅጥል ሊያደርገኝ መድኃኒዓለም ለኔ ያደረገው ነገር ነው። አገኛለሁ እሱ ላይ ኦኬ። አንተ ገንዘብ አለህ በኪስ? የለም እኮ አሁንም እሱ ነው እያበላኝ ያጠኛለሁ። እግዚአብሔር ነው እኮ አሁንም እሱ ሊያበላህ ሊያጠጣህ። እኔ ምንም አልፈልግም። አትፈልግም የእግዚአብሔርን በረከት? እንዴ እግዚአብሔርማ እፈልጋለሁ። የእግዚአብሔርን በረከት አትፈልግም? የእግዚአብሔርን በረከት አትፈልግም? የመድኃኒዓለምን እኮ የእግዚአብሔርን በረከት አትፈልግም ወይ? እንዴ የእግዚአብሔርን በረከት እንዴት አባቴ ነው የምጠላው እኮ የእግዚአብሔር በረከት። እኔ በቃ አሁን ምንድን መሞት ነው ፈልጎ በቃ እኔ አሁን
ለምን ትሞታለህ? ስማኝ፣ መድኃኔዓለም ቆይ ስማኝ፣ ኢየሱስ ማለት እኔ ነኝ ሚዩት ያደረኩ። ስማኝ፣ እንዴት አይነት እኮ ነው ያበሻ ልብ! እንዴት አይነት እኮ ጌታ እግዚአብሔር ይርዳን። ለምን መሞት ትፈልጋለህ ብራዘር? ኦኬ፣ ለምን መሞት ትፈልጋለህ? የእግዚአብሔርን በረከት በልጆቹ በኩል እዚህ የወንጌል አማኞች ናቸው እዚህ ጉዳይ ላይ እንዲተባበሩ እንፈልገው። የእግዚአብሔርን በረከት ለምንድን ነው የምትገፋው ነው ብዬ የምልህ። ኦኬ፣ በባዶነት ሰይጣን መጥተዋል። በባዶነት ውስጥ ነው ያለው። እኔ ስምህን አላቅ፣ አንተ በሚዲያ ላይ ነው የምታቀኝ፣ በውስጥ አላወራኝ፣ ስልክህን አሁን ነው ሰዎች የላኩልኝ። ስለዚህ የእግዚአብሔርን በረከት አትክፋ ብራዘር። አንዳንዴ በራችሁን አንኳኩቶ ሲመጣ አትክፉ። ምንም ላይሆን ይችል ይሆናል። ከዚህ በኋላ ቅዱሳን ወገኖች፣ በጌታ ያመኑ ወንድሞቼ እናቶቼ ነው እየጠየኩኝ ያለው። ይህ የእግዚአብሔር ድምፅ ስለሆነ ነው የምናገረው። ለምንድነው መሞቱ የምትፈልገው? እጸልይልሃለሁ። ይሄ መንፈስ ከላህም ላይ መሄድ አለበት። ይሄ የሞት መንፈስ ማለት ነው። ግን አሁን የሚበላ ያስፈልግሃል አንተ። ቴንክ ዩ። ስለዚህ አንዴ ማይክን ክፈትና ቁጥሩን አረጋግጥልኝ ፕሊስ። ሌላ ነገር ባትናገር ደስ ይለኛል። እሺ ማይኩን ክፈተው ወንድሜ ሲስ። አዎ ጸሎት በደንብ የሚያስፈልግ በውስጥ ደውላለሁ። ቁጥሩን ብቻ አረጋግጥ። ኤርሚ ያልተረዳኝ ነገር አለ ኤርሚ። እኔ ቅርብ ጊዜ ነው ወንጌልን አንብቤ የተረዳሁትና ኢሳይያስ 53ን አነበብኩ። በጣም ውስጥ ያረረ በቃ እንዴ ሰማይና ምድር የፈጠረው ጌታ በዚህ ልክ ወንጌልን አላቅም። እመቤቴ አርሴማ እያልኩ የኖርኩልኝ ችግር የለም። እሱን እኮ እነግርሃለሁ አልኩህ። እሱን ነገር እኔ እውነቱን ስለበላው እዚህ ምድር ላይ ምንም አልፈልግም። እኔ ክልክል ነው ስለተባለ ነው እንጂ ይሄ ምድር በጣም ያስጠላኝ። ሰው ጠማማ አይ ነው ገብተህ አሁን የጌታን ያረግ በቃ አድምጠኝ። የጌታን ፍቅር ቅድም እያነሳ አንድ ጊዜ ቆይ። አዎ ለምን እንደሚከራከረኝ አይደው ነው ይሄ ልጅ። ኦኬ የጌታ ፍቅር ኦኬ ልብን አግኝቶታል። ኦኬ ደስ ይለናል። ኦኬ በጣም አይዞህ፣ እሱን ትቀጥላለህ። እግዚአብሔር ግን ታሪክህን የሚለውጥበትን ነገር፣ ጥቂቷን ነገር ለብዙ የሚያደርግበትን ነገር ለምንድን ነው የምትከለክለው? ማለት እንደው ዘመንህን ሁሉ የሚያኖር ብለን አንልም፣ ግን የእግዚአብሔር በረከት ጥቂቱም ቢሆን ባለጠጋ ያደርጋልና ለምንድን ነው መሞትን እንፈልጋለሁ ብለህ ስትል ይገባኛል። አሁን እዚህ ልታወራ ያልፈልገውን። እሺ ይህን የተደበቀውን ሰው እያስወርዱት ፕሊዝ። ምንድነው እንጸልይልሃለን። ይህንን ፍቅር በውስጥ በእግዚአብሔር ቃል በእግዚአብሔር መንፈስ እንዲቀጣጠል በእግዚአብሔር ቃል እንድትመገብ እንድታድግ ክትትል የሚያደርጉ ወንድሞች እና እኛም እንከታተላለን። ኦኬ አሁን ያስፈለገ እሱ ያ የእግዚአብሔር ፍቅር ዋነኛው እንዳለ ሆኖ አንተ በቃ ብራዘር ባዶ ነህ። ባዶ ማለት ምንም ነገር የለም በገንዘብ አቅጣጫ ማለት ነው። ስንት ኢትዮጵያውያን አሉ። ግን እኔ በዚህ መካከል ላይ ካገኘው እኔ የምጽፈውን ማነበውን ትቼ ነው ቁጭ ያልኩት። ስለዚህ ፍቃድልን። እሺ ይሄ የእግዚአብሔር ድምፅ ነው። አንተ ላታውቀው ትችላለህ፣ እኔ ግን በግልጥ እነግርሃለሁ። ኦኬ እኔ አንተ ኑሮውን ህይወትህን አላውቅም እና ተስፋ በመቁረጥ ልሙት ምናምን ነገር ብለህ ብራዘር ምንም ነገር አልፈልግም። እኔ ምንም ነገር አልፈልግም። በቃ አውቃለሁ፣ ችግርተኛ ነኝ። አውቃለሁ። ፍርፋር እየበላሁ ምኖር ልጅ ነኝ። እኔ ፍርፋር እየበላሁ ነው ምኖር፣ ግን አልፈልግም። እሺ ወንድሜ ሚዩት አድርጌያለሁ። ቆይ አንድ ጊዜ አይ አልፈልግም እያለ ቆይ ወንድሜ አልፈልግም እያለ በባዶነት የተመታ ሰው ነው። ይኸው ጌታዬ ኢየሱስ የነገረኝ ገና 3 ሰው ሆኖ ሲገባ ነው። እኔ እዚህ ቁጭ ብዬ ስክሮል እያደረግኩ እያለው ስክሮል አልኩ ሜሴጅ ላይ ስል የገባልኝ ማለት ነው። የእሱም ኖቲፊኬሽን በፌክ አካውንት ገብቼ ሳየው ገና ሳየው ነው እግዚአብሔር የተናገረኝ። ይሄን ከገፋኸው አልፈልግም ብለህ ካልክ ብራዘር በባዶነት ነው፣ በማጣት ነው፣ ፍርፋሪ እየበላውን አልክ። ከዚህ ህይወት ውስጥ እግዚአብሔር ሊያወጣ እየፈለገ ለምን እንደሆነ አላውቅም ወንድሞችና እህቶቼ። እሺ ቢኒያው ወንድም ኤርሜ ላኩልህ ሜሴጅ ይኸው። እሺ ሲሳይ አሁን ከአንተ የምፈልገው
የላክልኝን ቁጥር ትክክል እንደሆነ እንዳልሆነ ለማረጋገጥ ለኤርሚያው አንብብለት። እሱም ብቻ ነው የምታደርገው። እሺ ያው ሲሳይ አንተ ሲሳይ ከእግዚአብሔር ስለማትበልጥ ያ 11 36 74 253 ያንተ የአቢሲኒያ ባንክ ነው? አዎ ወይ አይደለም ብቻ በላይ ፕሊዝ ወንድሜ ሲሳይ። ቆይ እህቴ ሰብልዬ ቆይ እንደዛ ሚዩትን አንሳው፣ ሚዩትን አንሳው። ሲስ ሚዩቱን እንዲያነሳ ላክለት። እንትን ምንድነው? እሺ በቃ ተውኝ። እኔ ምንም አልፈልግም። ልክ ነው ወይ? ቁጥሩን ብቻ ኖ አሁን አልሰማህም። ቁጥሩን ብቻ ልክ ነው ልክ አይደለም በላይ። እኔ አልፈልግም፣ ምንም አንድ ብር አልፈልግም። አልሰማህም። ልክ ነው ልክ አይደለም በላይ። ቁጥሩ ትክክል ነው ያነበብኩት። በቃ ልክ ነው ኤርሚያው፣ ይሁን በዛ። ኦኬ በውስጥ የጻፈልህ በትክክል ነው አይደል? አዎ በውስጥ ነው የጻፈልኝ። ወንድሞችና እህቶቼ ሰይጣን በማጣት መጥቶት እኔ ታውቃለሁ፣ ይህን ሰው የታውቃለሁ። ልዑል አምላክ እግዚአብሔር የሚናገር አምላክ ነው። እኔ ስለሱ ታመምኩኝ እዚህ በጌታ በኢየሱስ ክርስቶስ። አዎ አልነው። ሌላውን እኮ በውስጥ ነው የማወራው፣ እዚህ አይደለም የማወራው። ሌላ ተጽዕኖ አለ። እሱን በውስጥ እኮ ልጨርስ ነበረ፣ ግን በዛ ተጽዕኖ ውስጥ ቢሆን እዚህ ደግሞ የሚበላ ነገር ያስፈልገዋል። ባዶ ነው ማለት እጁ ላይ ምንም ነገር የለም። ተስፋ የቆረጠ ሰው ነው ከዚህ የተነሳ። ለዚህ ነው አየህ ራሴን ላጠፋ ነው ብሎ የሚለው ማለት ነው። እኔን እኮ እዚህ እግዚአብሔር መንፈስ ሪል እኮ ስለሚናገረኝ ነው ወንድሞቼ እና እህቶቼ። ማንም ቢገለፍጥ ይገልፍጥ፣ የመገለጥ አምላክ እግዚአብሔር ይናገራል። እንዴት ላድርገው ይሄን ሰው ወንድሞቼ እና እህቶቼ? በባዶነት ተመቶ ተስፋ ቆርጧል። መሞት ፈልጋለሁ አለ። እሺ አንዴ ጠብቁኝ፣ ልደውለው እንደምነት ልደውልለት። ኦኬ ጠብቁኝ። የላክልኝ ስልክ ትክክል ነው ወንድምነት፣ በሱ የደወልክለት ቢኒያው ቁጥሩ ልክ ነው። የደወለለት ነው መሰል በውስጥ ፖዝ ነው። እሺ ኤርሚዬ። አቤት። የሚገርም ከ3 ቀን በፊት እኔ ተጨንቄ ስልኩን እባክህን ስልክህን ላክልኝ ብለውም እምቢ ብሎኝ ነበረ። ከ3 ቀን ከ4 ቀን በፊት ላይፍ ላይ ተገናኝተን ይህንን ልነግርህ ነው። እውነት ከመንፈስ ቅዱስ ነው። ተባረክ። እንደምንም ብለህ ታገሰው። እሺ ተባረክ። ተባረክ ወንድሜ። ቴንኪው ወንድሜ። እኔ ልብ መንፈስ የታመመ ስለዚህ ሰው በጌታ በኢየሱስ። እግዚአብሔር ግን አዋቂ ነው። ጌታ ግን አዋቂ ነው። ወንድምነት ደወልክለት እንዴ ቢኒያው? ቢኒ ማይክ ሚዩት ነው እያወራ ከሆነ ማን ነው ስልኩን የያዘው? እስኪ ልቀቁት። እዚህ ያላችሁ ሰዎች ከሆናችሁ የምትደውሉት ስልኩን እስኪ ልቀቁት። ሌላ እኔ አንዴ በውስጥ ላውራው። እያወራችሁት ያላችሁ ሰዎች ካላችሁ ስልኩን ልቀቁት። የልጁን እንዴት ሰው የእግዚአብሔርን ነገር ይገፋል? በጌታ ነገሩ አዲስ ሰው ነው ይመስለኛል። ገና በጌታ
ቢኒ ያለህ እንዴት ነው? ድምጽ ይሰማል? ቢኒ እየሰማ ነው ዝም ትለው ወይስ ቢዚ ሆነ ነው? እርም ይሰማል ያለ እሺ ኤርሚያው አንድ ጊዜ ይቅርታ አውርቼዋለሁ። እሺ ይምጣ ተመልሶ ከራሱ አንደበት ኮንፈርም ለማድረግ በስርዓት ተስማምተናል። ኦኬ ሲስና ላክ። ወይኔ ጌታ ኢየሱስ ሲሴት አለ። ኢንቫይት አድርጋችሁታል። ማን ሰው አንድ ሰው ሲስና ግባ ፕሊዝ። ሲስና ግባ ና። አሁን እንዳወራ ነው እንደዛው ነው የምታደርገው ና። አንዳንዴ ቆይ ወገኖች እስቲ እረፉ። አንዳንድ ሰዎች እንዴት መንፈስ እንደምታበሳጩ በተለይ በጌታ የሆናችሁ ሰዎች እስኪ እረፉ እኮ አልኩሽ። እህቴ እስቲ እረፊ፣ ወንድሜ እስኪ እረፍ። አንተ አይደለህም ሊድ የምታደርገኝ ብያለሁ። እናንተ አይደላችሁም ሊድ የምትመሩኝ፣ እናንተ አይደላችሁም። ምን ነው የእግዚአብሔር መንፈስ እንምራው አልሽ አንቺ በኮሜንት። አርፋችሁ ተቀመጡ እሺ። ጸሎት በዛ ምናምን ጸሎት የሚያስፈልገው ከሆነ እግዚአብሔር የተናገረው ነው የሚሆነው እሺ። አሁን ጌታ ያወራኝን ቅድሚያ እናደርጋለን። ከዛ እንጸልይለታለን። ምን ነው የእግዚአብሔር መንፈስ እንደ ከብት ልንደዋልሽ ገመድ ይዘሽ ጸሎት ነው ዋናው፣ በጸሎት ነው አሁን ምጸልይ መሰ ይሄኔ እኮ አንድ እንጀራ ላይ እንኳን አመስግናችሁ የማትበሉ ሰዎች ናችሁ ጸሎት የምትሉት። አርፋችሁ ተቀመጡ፣ አርፋችሁ ተቀመጡ እሺ። አርፋችሁ ተቀመጡ እሺ። እናንተ በጣም አጋንንት የሚጋልባችሁ ሰዎች ናችሁ። አንቺ ነሽ እንደ መገለጡን የምትመሪው። ሲሳይና እባክህ ፕሊስ፣ አንተ ሰው ኢንቫይት አድርገዋል። እንቀጥል። እንትን ነው እንትን ዳታውን ማስገባትም የቻላል መሰለኝ ረናውት ሳረጋቀ። እንቀጥል ግን ቁጥሩን ደግሜ ራሴ አሁን ደውዬ ኮንፈርም አድርጌዋለሁ። እሺ ብሎኛል፣ ታዞኛል፣ አመሰግናለሁም ብሏል። ይሄ በጌታ ፊት ሳሏሽ የምናገር እውነት ነው። ድንገት መግባት ያልቻለው ለራበው ሰው ለመሞት ለተዘጋጀ ሰው ጸልዩለት ብላ ትላለች። እርቦት ነው ተስፋ የቆረጠው። ጌታ እኮ ጻድቅ ነው። አንቺ እናንተ አይደላችሁም በኮሜንት እኔ ሊድ የምታደርጉኝ። አርፋችሁ ተቀመጡ። በተለይ በጌታ የሆናችሁ ሰዎች አትንቀዥቀዡ። ቢመታችሁ እዚህ ፕሊስ እሺ። መንፈስን አታጥፉ። ኦኬ ቢኒያው በትክክል ከሆነ በጌታ የምታምኑ ወንድሞችና እህቶቼ ለእግዚአብሔር ድምፅ ታዛዥ እንሆናለን ካላለችሁ ይሄን ሰው እኔ አላቀውም። ጌታ ኢየሱስ በሚያውቀው አላቀውም። በባለፈው ኤፍሬም ገብቶ የሆነ ቦታ ላይ ሊናገር ሲል የዛን ቀን ያየሁት እና ዛሬ ነው ያየሁት። ሰይጣን በባዶነት መጥቶታል። በቃ ይሄን ያወራኝ እና ለዚህ ነው እጅ ቅድም ቤቱ ዘው ብዬ የገባሁትኝ ያወራኛል ብዬ ማለት ነው። ተስፋ ቆርጦ ለመሞት የተዘጋጀ ሰው ነው። ሁሉ እዚህ መነገር ስለሌለበት ነው። እሱ ሳይለኝ በፊት እግዚአብሔር ያለኝ ትክክል ነው። እዚህ መጥቶ በቃ መሞት ፈልጋለሁ አለ። መሞት የፈለገው ወንድሞቼ ተስፋ ቆርጦ ነው። የሚበላው የለም ፍርፋሪ ነው የምበላው እኮ አለኝ። እሱ ሳይለኝ በፊት እኔ እግዚአብሔር አውርቶኛል። ስለ እምነቱ ተዉት። አሁን በጌታ አዲስ ነው ኦርቶዶክስ ነው ሙስሊም ነው ተዉት እሱን። ፕሊዝ በጌታ ጸጋ ይብዛልህ። ሊሊ ኦልሰን 6000 ብር ጸጋ ይብዛልሽ። ሰላም አበራ 5000 ኦኬ ኦኬ። በጣም ማለት የጌታ ህዝብ እንዴት ደስ እንዳሰኘች ይሁንናይዲ። ጸጋ ይብዛልህ። አዳነ 20 ብር አስገብቻለሁ። ጸጋ ይብዛልህ። ጸጋ ይብዛልህ። አንዳንዱ ከሌለውም ይቆረሳል፣ ካለውም ከሌለውም እየተቆረሰ አለ። ሁሉም ጸጋ ይብዛላችሁ። እሺ ብሌን የጌታ ልጅ 500 ጸጋ ይብዛልሽ። እንዴት ደስ እንደምታሰኙ የጌታ ሰዎች በእውነት ክርስቲያን መሆን ያኮራል። ኢንቪንሲብል 200 ኤሚ 1000
100 ይቅርታ ኤሚ 100 ኦኬ። ጸጋ ይብዛልሽ፣ ጸጋ ይብዛልሽ። ጌች 1000 ጸጋ ይብዛልህ አንተም። ሄለን 3000 ሃሌሉያ። እንትን የማያምኑ እንኳን ለወገን ወገን ደራሽ ነው ይላሉ አይደለም? እኛ የምናምን ይቅርና ጸጋ ይብዛላችሁ። ሲሳይ ግሩም ስሙ 1000 አስገብቻለሁ። ኤርሚ ተባረክ ተባረክ። እሺ እሺ ቸሩዬ እሺ ተባረክ። ሞኬ መኮንን 500 አሌክሶ K7 2000 የውብ 200 ጸጋ ይብዛላችሁ። ዋው 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 ጸጋ ይብዛላችሁ። ኦኬ ኦኬ ጆሹዋ 1 up to 5 10,000 ጸጋ ይብዛልህ። እሺ ትግራይ ለክርስቶስ 50 ዩሮ አስገባለሁ። that's a promise ጸጋ ይብዛልሽ እህት ዓለም። ትእዛዙ ኦፊሻል 500 ተባረክ ተባረኩ። ቢኒ በዜል መላክ ከተቻለን የሚያቅምን ባደርግ ደስ ይለኛል። ለዕብራዊት መላክ እችላለሁ። ጋሽ በላይ አቤት ጋሽ በላይ አዎ አይ በቃ ችግር የለውም እንደው አይ ችግር የለውም በቃ ያንተን በውስጥ እንትን በደንብ እናወራበትና ትልክለታለህ። ኦኬ ጸጋ ይብዛልህ። ተባረክ ተባረክ በላይ ሁል ጊዜ ከኛ ጋር ያለ ሰው ነው። በተለይ በመስጠት ሁል ጊዜ በነገር ሁሉ አብሮን የቆመ ሰው ነው ጋሽ በላይ። ጌታ ዘመንን ይባርክ። ምክርዬ $50 ተባረኪ። አባኪያ 2000 ተባረክ ወንድማችን። ጸጋ ይብዛልህ ጸጋ ይብዛልህ። ወገኖች ተስፋ መቁረጥና ዲፕሬሽን በተለይ በዚህ ዓለም ኑሮ እጦት መሰቃየት በጣም አስቸጋሪ ነው። በጣም አስቸጋሪ ነው። ያዕቆብ መልእክት ላይ እንደሚናገር ወንድምህ ምግብ ርቦት ሂድና እሳት ሙቅ አትለው። ያ እውነተኛ አምልኮ አይደለም። ከአፍ ያለፈ ነው አምልኮ። እውነተኛው አምልኮ የተቸገሩትን መርዳት ነው። እና ይህ ወንድም ምንም አይነት እምነት እንኳን ቢኖረው ምንም አይነት ግን ራስን ማጥፋት እስከሚደርስ ድረስ እንግዲህ ጌታ ይህንን ሪቪል ያደረገው የገለጠው ስለዚህ ሰው ግድ ስላለው ነው። ጌታ ግድ ላለው ሰው ደግሞ እኛም ግድ ይለናል። እኛም ግድ ሊለን ይገባል። እና ጸጋ ይብዛላችሁ። ተባረኩ። ያስገባችሁ ሰዎች እንደዚሁም ወደፊትም የምታስገቡ ሰዎች ፕሮሚስ የምታደርጉ ሰዎች ባንክ አካውንቱን እዚህ ጋር ያለውም ሰላምዬን አንዴ በትልቁ ላርጋትና ኦኬ ይሄንን ባንክ አካውንት ቶሎ ስክሪንሾት አድርጉት፣ ስክሪንሾት አድርጉት፣ በዚህ አስገቡለት። ኦኬ ከአንድ ጊዜ ኦኬ በዚህ አንዴ አስገቡለት። ኦኬ የምስራች 10,000 አስገብቻለሁ። ጸጋ ይብዛልሽ። እሺ ጆዝ አቢጊያ 1,000 ጸጋ ይብዛልሽ። ጆዝ 200 ተባረክ። እሺ የምስራች 10,000 ተባረኪ። ቢኒዬ 21,222 ጸጋ ይብዛል ብራዘር፣ ጸጋ ይብዛል። 2,000 ሳራ ኤልያስ። ሀብታሙ 500 ተናን 200 ጸጋ ይብዛላችሁ። ሳራ 2,000 ሀረገዳን 500 በብል ካፕ 3,000 ጸጋ ይብዛላችሁ። ወንድማችን ቁጥሩን አይቶ እንዳይዘጋ እንትን አድርጊ። ስክሪንሾት ካደረጉት በኋላ ቁጥሩ ይበቃል። አክቹዋሊ አንተ በትልቁ ነው ኤርሚያው አንተ በትልቁ ነው። ችግር የለውም በትልቁ ላይ ብትሆኛ አንቺም ግን
ቁጥሩ እንትን እንዳይዘጋ ብዬ ነው አይቶ። ኦኬ ወንድምነት እስኪ ደውለት። 5000 ስልኩ ቢዚ ነው ቢኒያው። እሺ ደውለት አንተ ነው። አትደውሉበት። ቆይ አሁን ብዙ ሰው ቁጥሩን ስለሚያውቅ አሁን አትደውሉበት፣ ቢዚ አታድርጉት። አንዴ እኔ ላገኘው ስለምፈልግ አሁን ተዉትና እያስገባችሁለትም ያላችሁ ጌታ ዘመናችሁን ይባርክ፣ ጸጋ ይብዛላችሁ። እሺ ተባረኩ። ቴንኪው ወገኖች። እርምዬ አንድ ሀሳብ ብሩኬ ከቸርች ሲወጣ እሱን ቀጥታ እንዲያገኝ ብታረግ ጥሩ ነበር። ብሩኬ ወይ ዳኒ ስልክ ላይ እየደወልኩለት ነው። ስልኩን ተይዞበታል። ስልኩ እኔ እንዳላወራው ማለት ነው። እንዳንጸልይለትም አሁን የማይመለከተው ሰው ሁሉ ነው የሚደውልለት። አሁን በቃ ደውሎ ምንም እንትን ላይል ማለት ነው። በወሬ ሊያደክመው። አሁን እሱ ገንዘብ ነው የሚያስፈልገው፣ ቀጥሎ ጸሎት ነው የሚያስፈልገው። ገንዘብ የሚያስፈልገው ተስፋ የቆረጠበት ነገር ስላለ ማለት ነው። የሚበላ ስጡ ሲለን ጸሎት አትበሉ። ጌታ የሚበላ ስጡት እኮ ነው ያለው። ኤንዌይ ቴንኪው። ጌታ ኢየሱስ ስም ይባረክ። ቴንኪው በእውነት የእግዚአብሔር ሕዝብ በጣም በጣም ይቅርታ። አንዳንዴ ትክክል ያልሆኑ ሰዎች እንደዚህ መንፈሳችንን ሊያስቆጡ የሚፈልጉን ሰዎች አሉ። በተለይ በጌታም ነው ማለት ነው። ፕሊስ ወገኖቼ ፕሊስ። እኔ ከሰው ሁሉ የበለጥኩ አይደለሁም። እንደናንተ ወንድማችሁ እህታችሁ ነኝ። ማነው ወንድማችሁ ነኝ። እህቶቼም እህቶቼ ናችሁ። ግን በቃ በሰው ውስጥ መንፈስ አለ። እኛ እግዚአብሔር መንፈስ እኮ አለብን። እህቴ አንቺ በጌታ እኮ የሆንሽው እህቴ የልዑል እግዚአብሔር መንፈስ እኮ ውስጥሽ አለ። ወንድሜ አንተ እኮ የልዑል እግዚአብሔር መንፈስ በውስጥ ያለ ወንድሜ ነህ። ጌታ እግዚአብሔር በውስጣችን እግዚአብሔር ምንድን ነው እያለ ያለው ብሎ የሚለው ምንድነው መቅደም አለበት። ጌታ ምንድን ነው ያለው? ጸልይለት ብሎ ብለኝ እኮ እዛው ጋር እንደገባሁ እኮ ጸልይለት ነበር። አዎ ጸሎት አስፈላጊ ነው፣ ልክ ነው። ግን ከጸሎቱ በፊት እግዚአብሔር ይሁን ብሎ ያለው ማለት ነው። በባዶነት ነው የመጣው ጌታ በኢየሱስ ስም። የኔ ወንድም ኤርሚያ ስልኩ በጣም እንትን ነው። ሜሴጅም ዋትሳፕ ላይ ስልክለት አይገባም። አይ ቲንክ ሳይዘጋበትም አይቀርም። ባትሪውም ትንሽ ነበረ ቅድም። ግን በቃ የረጋጋ ምናምንና በኋላ ደውዬ በስርዓት ቁጭ አድርጌ አወራዋለሁ። ግን ኮንፈርም የማደርግላችሁ ነገር መጨረሻ ላይ ተቆጥቼው በስርዓት ቁጥሩን እንደገና እስቲ አንተው ራስህ ድገምልኝ ብዬው ሲደግምልኝ የባንክ ቁጥሩ ትክክል ነው። አቢሲኒያ ባንክ ነው። ሲሳይ ግሩም ይባላል ስሙ። ሲሳይ ግሩም ነው። ጸጋ ይብዛላችሁ። በደንብ ደግሞ እናወራዋለን፣ እንጸልይለታለን። አብረን እንጸልያለን። እግዚአብሔር ይቅደም ያለውን ነው እንጂ የምናስቀድመው። ቀጥሎ ያለውን ነገር ደግሞ ነፃ መውጣት ካለበት ነገር ላይ ደግሞ እግዚአብሔር ያሳየኛል፣ ነፃ ይወጣል። እኔም ከዚህ ሆኜ እጸልይለታለሁ። በዛውም ደግሞ በምድራችን ላይ ያሉ አገልጋዮች፣ ታመኑ አገልጋዮች አሉ። እኔ ራሴ ያገናኘዋለሁ፣ ይጸልዩለታል፣ ነፃ ይወጣል። ወንድማችን ለምን ይሙት? ለምን ሰይጣን ይብላው? ወንድሜ የሚበላው አጥቶ ተስፋ አስቆርጦት ማለት ነው። የእግዚአብሔር መንፈስ ምስክሬ ነው ወንድሞቼ እናቶቼ። ይኸው በቃ ራቴን ቴካዌ እንኳን ያመጣሁትን አልበላሁትም። እየጻፍኩ እያነበብኩ ነበር የነበረው እና የሆነ ሰው ሜሴጅ እኮ ልኮልኝ ነው አደ ነው የማን ነው ዋትሳፕ ላይ ልኮልኝ። እሱን ላይ ስልኬን ሳነሳው የእሱም ገባ። የእሱም ምንድነው ኖቲፊኬሽን ማለት ነው። በፌክ አካውንት ላይ ገባ። ባለፈው ላይ ስላየሁት እንኳንም የዛ ሰውዬ ሜሴጅ እና የዚህ ልጅ ላይቭ እንኳን ጌታ እግዚአብሔር የቱ ጋር ምን ማድረግ እንዳለበት ያውቃል። በቃ ሰውን ብናውቀው በክርስቶስ ነው። በቃ እምነቴ የት ነው ምንድነው ምናምን ነገር እሱ እንደነገረን አዲስ ክርስቲያን ይመስለኛል። እሱም በኋላ እናደርገው ነፍሱ ሊነጥቀው የወጣ ስላለ ነው። እና እዚህ ገብቶ እኮ ላለመናገር እኮ ፈልጎ ነበር። ያው አበሻነት እያያዘን ማለት ነው። ጌታም ላይ ነው የምንግደረደረው አይደል? በዚህ አጋጣሚ ወንድሞች እናቶች ልንገራችሁ፣ በተለይ ይሄ የመገለጥ አገልግሎትን
ፕሊስ በጌታ ያመናችሁን እህቶችና ወንድሞች ፕሊስ አንዳንዴ የጥያቄያችሁ መልስ ተንኳክቶ እበራችሁ ድረስ መጥቶ እግዚአብሔር ሊጎበኛችሁ መጥቶ በመግደርደር ባለማስተዋል እንዳያመልጣችሁ። እኔ አሁን አንድ ከዚህ በፊት ታስታውሱ ከሆነ ይሄንን ታሪክ ስነግራችሁ የምታስታውሱ ሰዎች 77 ቁጥር ጻፉልኝ። በቦሌ ነበር በገና ሙሉ ጊዜ አልሰጠሁም ነበር። ያኔ እግዚአብሔር ናውጣ አገልግለኝ ይልሃል ጌታ፣ ናውጣ አገልግለኝ ይልሃል ጌታ እያሉ በአገልጋዮች በኩል የሚናገረኝና ለራሴም የሚናገረኝ ጊዜ ነበር። ታስታውሳላችሁ? እንትን ሀያት ሆስፒታል እና ሞኢንኮ አጥር ድልድዩ ላይ መሸጋገሪያዋ ድልድይ ጋር አንድ በቁስል የተመታ ሰው እዛ ድልድይ ስር ተኝቶ ከስራ ስወጣ እና ስገባ አየው ነበረ እና ከዕለታት አንድ ቀን ግን እግዚአብሔር መንፈስ ቅዱስ በኃይል በሌሊት ከ6 ሰዓት ላይ ማለት ነው በሰርቪስ ቤት ያደርሱናል እና የዛን ቀን በኃይል ነው መንፈሴን የያዘው። ገብቼ እንድልተኛ ወንድሞች ናቶች የተከራየውበት ቤት ዮናታን አክሊሉ የአዲስ ኪዳን ካህናት ቤተክርስቲያን የገርጂው ኮሪያ ሆስፒታል ፊት ለፊት ላይ ያለው እሱ ጋር ዮኒ ቸርቹን የተከለበት ከሱ መንገድ አለች ወደታች ወደ ቦሌውም ስሜጃ በማዶኛው በኩል ላይ 4ኛው ወይ 3ኛው ቤት ላይ ነው እኔ ተከራየሁት የነበረው። ያኔ ሜዳ ነው፣ ያገላጣ ሜዳ ነው ፊት ለፊት ላይ ያለው። መሰረተ ክርስቶስ ቤተክርስቲያን ብቻ ነው ያለው በዛ ሜዳው ጋር ማለት ነው። የማርያም ቤተክርስቲያን አልተከፈተም፣ ኦርቶዶክስ እንኳን ያኔ እና ያ ሜዳው ይሄ የአድዋ ምናምን ነገር ፓርክ የተባለው አፈር እያመጡ ይደፉበት ነበር። ሸለቆ አካባቢ በዛ በሀያት ሆስፒታል ፊት ለፊት ላይ ከቀለበት መንገዱ ፊት ለፊት ላይ ያለው ገና አፈር ትኩስ አፈር እየተቆፈረ የሚደፋበት ነበር። ጌታዬ የዛን ቀን ሌሊት ከስራ ቦታ ወጥቼ ልብሴን አውልቄ ለመተኛት ነበረ። ሌሊት ላይ ነው፣ ደክሞኛል በስራ ማለት ነው። እና ጌታ ያን ሰው አምጥቶ ፊት ለፊቴ ይሄ የሮሜ 8:26 ማለት ነው። ሌሊቱን አነጋው አልኩ ልተኛ የፈለግኩት ሰውዬ እንቅልፍ የሚባል ነገር ከኔ ላይ አንስቶ ሌሊቱን ሁሉ ሳነባ ነው ያደርኩት። ጠዋት ያለኝን ጌታ የሰማሁትን ድምፅ ሰምቼ ሄድኩኝ። ዘይት አፍስሼ ላው ላይ ጸለይኩለት። ጥፍሩ እንዴት እንዳደገ ቁስሉ ላይ ነው ዘይቱን ያፈሰስኩትኝ። ልብሱ ላው ላይ ተጣብቆበት ቦሌ ድልድይ። ይህንን በዚያ ዘመን የነበሩ ሰዎች የሚያውቁት ነው። ሀያት ሆስፒታል ጋር ያለው መሻገሪያ ሞኢንኮ አጥር ስር ያለው መሻገሪያው ድልድይ ማለት ነው። ሞኢንኮ አጥሩ ስር ማለት ነው። እና የሚቆራረጠውን ቆራረጥኩለት። የሚለበሰውን የራሴን ልብስ ከነ ቡታንታ የጭምር አዲስ ቡታንታ ይዤ ካልሲ፣ ጫማ፣ ዋቴቨር በሙሉ አድርግ ያለኝን ጌታዬን ከውስጥ ነው የምሰማው አደረግኩ። ድምፁን ከውስጥ ነው የምሰማው። በማግስቱ ዘይት አፍስሼ ጸልዬ ሌተርኩኝ። በማግስቱ ተነስቼ ሲሄድ ተኝቶ ነበር። ቀና ብሏል እና የሚበላ ነገር ከዛው ሀያት ሆስፒታል ፊት ለፊት ላይ አንድ ሽሮ የምትሸጥ ሴት ነበረች። ሞኢንኮ አጥር ኮርነሩ ላይ ገዛውለትና አበላሁት። ከዛ ህልም አየሁ አለኝ። ሌሊቱን ህልም አየሁ። 7 የሰው አጽም እና ውሾች ከውስጤ ወጥተው ሲሄዱ አየሁ አለ። ታስታውሳላችሁ? ይህን ራእይ የነገርኳችሁ ወንድሞችና እህቶች ተናግሬያለሁ። የተናገርኩትን በጣም ነው የጌታዬን በደንብ ነው የማስታውሰው። ታስታውሳላችሁ? ከዚህ በፊት ስናገር 77 ቁጥር ጻፉ የምታውቁ ይህን ስናገር ማለት ነው። የእኛ አምላክ እኮ ስዕል አይደለም ብራዘር። የእኛ አምላክ ጣዖት አይደለም፣ የሚናገር አምላክ ነው። ታስታውሳላችሁ? አዎ። ባታስታውሱም ጉዳያችሁ ነው። እኔ ግን አልረሳውም የአምላኬን እና በቃ ያን ሰው እዛ ጋ የነበረውን ሰው ጌታ ኢየሱስ ፈወሰው፣ ተነሳ። ምስራቅ አጥቢያ የመሰረት ክርስቶስ ቤተክርስቲያን ለሰዎች እዛ ሰጠሁትኝ። ግን የማረሰው አንድ እዛው መስሪያ ቤት አካባቢ ላይ
አንድ ሰው መጣ ከዕለታት አንድ ቀን በቃ በጣም በዘመኔ የሚጸጽተኝ ይህንም ነግሬያቸዋለሁ። ያ ሰው አይቼው አላውቅም። ከዛ በፊት ሙሉ ሱፍ ነው ለብሶ የመጣው። መስሪያ ቤት ነው የመጣው። የቤት ኪራይ ከፍዬ ኪሴ የኢትዮጵያ ቢጫዋ 50 ብር ብቻና ብቻ ናት ያለችው። ሆስዬ ታስታውሻለሽ? 50 ብር ብቻና ብቻ ናት ያለችው። ወይኔ ኤርሚያስ ዘመኔን ሁሉ ወይኔ ብዬ የምልበት ማለት ነው። ምን ተፈጠረ ብለህ ብትለኝ ስራ ቦታ ላይ ያለውን የልዑል እግዚአብሔር መንፈስ በጣም ነበር የሚናገረኝ። አንዲት ስራ ቦታ ላይ ያለች ፍሬህይወት የምትባልት አንተ ሰው ፊቱ ሁሉ ያስፈራኝ ጀመር። በቃ እናንተ መንፈስ በጣም ነው የሚያስፈራው አለችኝ። የማይ እናንተ ብዬ ስላት የጴንጤዎች እኔ ፊትህ እኮ አለችኝ። ማረሳው ፍሬህይወት ትባላለች። መገናኛ 24 ቀበሌ ውስጥ ነበረ ሰርቪስ ሲያደርሳት አብሮ ቢያርሰን የመስሪያ ቤት እኮ አልኩ። እኔ ክርስቶስ አገልጋይ ነኝ፣ ቅንጣት አልዋሽም። የኤልያስ አምላክ ፊት ነው የቆምኩት። እና ያ ሰው አንድ ቀን መጣ፣ ወንድሞች እናቶች መጣ ወደ እኔ። ለልጄ የወተት መግዣ ምንድነው ብቻ ብሎ 50 ብር ስጠኝ አለኝ። ያለኝ ኪሴ 50 ብር ነው፣ የኢትዮጵያ 50 ብር ወንድሞች እናቶች። ያን ሰው ድጋሚ ባገኘው ጌታ ሆይ ብያልኩኝ። ያ ሰው እንዴ እግዚአብሔር መልአክ እንኳን ልኮ ቴስት አድርጎኝ ቢሆን በቃ ወድቅ ያለው ከፈተናው እና ችግር የለውም ተውት፣ እያለቀሰ ነው ችግር የለውም በቃ እኛውን የምንሰራውን ሰርተናል። ደግሞ ደውለን እናገኘዋለን፣ ጸልይለታለሁ። ግን ይህን ስሙኝና መሄድ ካለብን ወደዛ እንሄዳለን። ኦኬ። እና ያ ሰው መጥቶ 50 ብር ነው ኪስ ያለው መጥቶ የጠየቀኝ 50 ብር ነው። 50 ብር እና በቃ የለኝም አልኩት። ነገዬን አስቤ የለኝም አልኩት። የምበላው ነው ገና አገልግሎት ሙሉ ጊዜን አልሰጠውኝም። ጌታዬ ይናገረኝ ነበር ግን እየተናገረኝ አይደለም ያልኩት። ግን በቃ በውስጤ መስጠትን የግድ ድምፅ መስማት አይጠበቅብኝና የለኝም አልኩት። ነገዬን አስቤ እንዳይርበኝ ብዬ ማለት ነው። ምነው በራበኝ ነበር፣ ምነው በሰጠሁት ነበረ። እና በቃ ተነስቶ ሄደ። ድጋሚ መንገድ ላይ ሁሉ በቃ በጌታ ፊት እስካሁን ድረስ ማለቅስበት እባክህ ያን ሰው ላገኘው አልኩት። መልአክ ልኮስ ቢሆን የታውቃለሁ ወንድሞች ናቶች፣ መልአክ ልኮስ ቢሆን በመልአክስ ቢሆን ቴስት የተደረግኩትኝ ድጋሚ አላገኘውም። እስካሁን ድረስ በጌታ ፊት አለቅሳለሁ። እንዴት በቃ የሚሳደርኩት 50 ብር ጠይቆኝ ኪሴ 50 ብር እኮ ነው ያለው። እንዴት አወቀ? እሱ አውቆት 50 ብር ብቻ ራሴን ረግማለሁ። ያን ቀን ሳስበው እንዴት ሚስ እንዳደረግኩት በቃ ዕብራውያን 13:7 ሳስበው አንዳንዶች ሳያውቁ መላእክትን በእንግድነት ተቀብለዋልና እንግዶች መቀበልን አትርሱ፣ ለሚለምናችሁ ሁሉ ስጡ ብሎ የሚለው ቃል በቃ ወደ አእምሮ ወደ ሕሊና ወደ መንፈሴ እየመጣ እስካሁን ድረስ ያስለቅሰኛል። ወንድሞች እናቶች ምን ልላችሁ ነው? ሰው መጥቶ ሰው ይጠይቃችኋል። በሚጠይቃችሁ ሰዓት ላይ ጌታን ስሙት፣ ይናገራል። የልብ አምላክ ነው፣ ወዲያውኑ ይናገራል። እኔ ጌታ ይህ ሰው ማን ነው እንኳን አላልኩትም። ለምን እንዳላልኩት ሁሉ እኮ ነው የሚጸጽተኝ። እሱ እያወራኝ እኔ እኮ በመንፈሴ መንፈስ ቅዱስን ማናገር እኮ እችላለሁ። በልቤ በመንፈሴ ውስጥ ጌታ መጠየቅ እችላለሁ። እኔ ውስጥ ነው ያለው። ሩቅ አይደለ ና ድረስልኝ ምናምን ነገር አለ። እኔ ውስጥ ነው ያለው። የእግዚአብሔር መንፈስ እኛ ውስጥ ነው ያለው። የሆነ ስዕል ፊት እኮ የሆነ ቅርጻ ቅርጽ ፊት ሄደን እዛ ሄደን ጠይቀን ምናምን ነገር እኮ አይደለም የምንመጣው። እዚህ ውስጥ ነው ያለው። ይኸው ጸጸታለሁ። እስካሁን ድረስ አለቅሳለሁ በእግዚአብሔር ፊት። ምን ልላችሁ ነው? ሰዎች ወደ እናንተ ይመጣሉ። ሰዎች ወደ እናንተ ይመጣሉ። እጃቸውን ዘርግተው ይመጣሉ። እጃቸውን ባይዘረጉም ሰዎችን አይታችሁ የሆነ ውስጣችሁ ርህራሄ ነገር ከተሰማችሁ ጌታ ሆይ ስለዚህ ሰው የምትለኝ ነገር ካለ ሰማሃለሁ፣ ላደርግ የሚገባኝን ነገር ካለ እንዳደርግ ንገረኝ ብላችሁ እዛ ጋር ለአንዲት ለማይክሮ ሰከንድ ቆማችሁ ጌታን ጠይቁት። እንደኔ እንዳትተላለፉት። መልአክስ ቢሆን እህትዬ ወደቀው እኮ በቃ በፈተናው አላለፍኩም ማለት ነው። ቴንክ ወዳቸዋለሁ ወንድሞች እናቶች።
እና ለአንዳንዶች መልስ የቱ ጋር እንደሚሆን አታውቁ። ብዙ ጊዜ ጸልየናል አይደል? መልሳችን የቱ ጋር እንደሚመጣ አታውቁ። ጉባኤ ውስጥ ስትሄዱ ይሄ በመፈላሰፍ መንፈስ የምትሄዱ ከሆነ በጣም ትታላችኋል። የጸጋ ስጦታ በዚህ ዘመን አይሰራም ብላችሁ የምትቀልዱ ሰዎች ካላችሁ በጣም ወድቃችኋል አልኳችሁ እህቶችና ወንድሞች። በጣም እኔ የማመልከው ጌታ ኢየሱስ ክርስቶስ የሚናገር አምላክ ነው። የሚናገረኝ አምላክ ነው። አንቺ የምታመልኪው እኛ የምናመልከው ወንጌላውያን እየሰማችሁ ነው ወንድሞቼ። የሚናገር እኮ አምላክ ነው። ሲናገር እውነትን ነው የሚናገረው። ይኸው ስለዚህ ሰው መንፈስ ተይዟል። ባወጣችሁት አንድ ቃል የምናገረው ባወጣችሁት መጠን ልክ አልልም። የጌታን ድምፅና የጌታን መንፈስ ሰምታችሁ ታዛችሁ፣ የሰማሁት እኔ ነኝ ስነግራችሁ ታዛችሁ ለዚህ ሰው በጎነት ያደረጋችሁ እህቶቼና ወንድሞቼ እግዚአብሔር ለሰለሞን የሰጠውን የባለጠግነት ብዛት በምድር ከጠየቃችሁት በላይ የታምራት አምላክ ሕይወታችሁና ቤታችሁን ዘራችሁና ትውልዳችሁን በበረከቱ በኢየሱስ ክርስቶስ ስም ይጎብኛችሁ። በበረከቱ በመንፈስ ቅዱስ ኃይል ያጥለቅልቃችሁ። የትኛውም የጠየቃችሁትን አይደለም ያልጠየቃችሁትን ሁሉ ጭምር የሰማይ አምላክ ቅዱስ እግዚአብሔር በቤታችሁ የበረከትን ዝናብ ያዝንብላችሁ። ድምፁን ታዛችኋልና ድምፁን ሰምታችሁ አድርጋችኋልና። እኔ ሙሉ ጊዜ አገልጋይ ነኝ። ደሞዝ የለኝ ምን የለኝ። እኔ ባደረግኩለት እዚህም አላመጣውም ነበር። ጌታ እግዚአብሔር ዘመናችሁን ይባርክ። ቆጣ ብዬ ብል ወንድሞቼ ናቶቼ በቃ በመንፈሴ እንደዛ ስለምሆን ነው እንጂ እናንተ ላይ ተቆጥቼ እናንተን ለማሳዘን አይደለም። በጣም ይቅርታ እንደዛም ብዬ ያልኳችሁ እህቶችና ወንድሞቼ እግዚአብሔር ይባርካችሁ። ወንድማችን እዛ እያለቀሰ ነው ያሉ ነው። እዛ መሄድ ትችላላችሁ። እኔም ወደ መጽሐፌ መሄድ እችላለሁ። በጌታ ምናምን ወንድሞች እና እህቶች አጠገባችን ያሉ ሰዎች በምን ህይወት ውስጥ እንደሚኖሩ በምን ህይወት ውስጥ አሁን ውቤ በምን አይነት ህይወት እንደምትኖር፣ ቢኒ በምን አይነት ህይወት እንደሚኖር፣ ጻጊ በምን አይነት ህይወት እንደሚኖር፣ ሰላም ቢኒያው በምን አይነት ህይወት እንደሚኖር እናውቃለን። እግዚአብሔር ሆይ ብለው የሚሉበት በየጓዳቸው እግዚአብሔር ሆይ ብለን የምንልበት በየጓዳችን ስንት ነገር አለ። የአንዳንዶቻችን የጸሎታችን መልስ እዛው ጉባኤ ውስጥ ቁጭ ብሎ ማለት ነው። አንዴ ለአገልግሎት ሲሄድ ይሄንም ነግሬያቸዋለሁ። ለአገልግሎት ሲሄድ በአገልጋይ ነው በተጋበዘበት ቤተክርስቲያን የይሁዳ አምልኮ ፕሮግራም ነው ተዘምሮ መባውሉ ተሰብስቦ ለህፃናት ወደ መድረክ እንዲመጡ እና እንዲጸልይላቸው ተደርጎ ወደ ሰንዴ ስኩል ወደ ሰንበት ትምህርት ቤት ሊሄዱ መድረክ ላይ ይጸልይላቸው ወጡ እና ህፃናቱ ሲጸልዩ አገልጋዩም ከፊት ለፊት ነው የተቀመጠው። ያው ህዝቡን ጉባኤው እንዳለ ታውቁታላችሁ። ጉባኤያችንን አንድ ብላቴና ተደፍቶ ስቅስቅ ብሎ ያለቅሳል። በተለይ እነዚህ በጉባኤ ውስጥ ሆነው የሚያለቅሱ የትኛውም ቦታ ላይ ሆነው የሚያለቅሱ ሰዎች በእውነት ልንጠይቃቸው ይገባል። ብዙ ጊዜ ሰዎች ሲያለቅሱ በመንፈስ ቅዱስ ተነክተው ይመስለናል። ብቻ አይደለም ወንድሞች እናቶቼ። አዎ ሰው በመንፈስ ቅዱስ ሲነካ በጣም እናለቅሳለን። አንዱ አልቃሻው እኔ ነኝ። እንዳውም ፓስተር ጸባዖት የእስራኤሉ ምን አለኝ፣ አንተ ሰው ይሄ ስሙ ሳይሰራብህ አይቀርም፣ ኤርሚያስ የሚባለው ስም ሰርቶብሃል አለ። ሳይሰራብህ አይቀርም ሳይሆን ሰርቶብሃል ላለ ያለኝ እና ግን ሰዎች ያለቅሳሉ እና በሚያለቅሱ ሰዓት የሚያለቅሱበትን ምክንያት አናቀውም። አንዳንዴ ግምት ነው በቃ፣ ወይ መንፈስ ቅዱስ ነክቷት ነው፣ ወይ ኃጢአተኝነቷ ተሰምቷት ነው፣ ወይ ስላላገባች ነው፣ ወይ ስላላገባ ነው ምናምን ነገር እንደዚህ የሚባል ነገር አለ። ግምት መናገሩን ትተህ ከቻልክ ወይ የጌታ መንፈስ ነክቷት ከሆነ ቀረብ ብሎ መጠየቅ፣ ካልሆነ ደግሞ ምንድነው እንደው ከዚህ ያለፈ ነገር ካለ በጸሎት እንዳግዝሽ ወይም ደግሞ አቅሜ የፈቀደ እንዳግዝ ምን ላድርግ እችላለሁኝ ብላችሁ በሉት። ቢያንስ የጸሎት አርዕስት እንኳን ይዛችሁ ትሄዳ ከኪሳችሁ አውጥታችሁ ባሰጡ እንኳን የጸሎት አርዕስት ይዛችሁለት ትሄዳላችሁ። እና ወገን አለኝ ብሎ ይላል። ያ ብላቴና ተደፍቶ እዛ ለልጆቹ እየተጸለየ ያለ እሱ ያለቅሳል። መሪር ለቅሶ ነው የሚያለቅሰው።
አገልጋዩ ሲናገር የሰማሁት። አገልጋዩን ስለምታውቁት አልናገርም፣ ቸርቹን ስለምታውቁት አልናገርም። እና ሄዶ ተነስቶ ጎንበስ ብሎ መሬት ላይ ተደፍቶ ነው የሚያለቅሰው። የሚያለቅስበት ቦታ ላይ ሆኖ ጉባኤው እየጸለየ ነው፣ ሌሎቹ እየጸለዩ ነው፣ ፓስተሩ በማይክ እየጸለየ ነው። እና ጎንበስ ብሎ በለቅሶ ውስጥ ይናገራል። እግዚአብሔር ነው ያንን አገልጋይ እንደዛ እንዲሰማ ያደረገው። እና ከሚናገረው እያለቀሰ መድረክ ላይ ተደፍቶ ያ ብላቴና ከሚናገረው ጸሎት ውስጥ እኛ ቤት ጌታ ሆይ ዳቦ የምትሰጠን መቼ ነው እያለ ነው የሚያለቅሰው። በቃ እኛ መሞት ነው እኮ በእውነት እግዚአብሔር ምስክር። እንደዚህ አይነት ነገር ከመስማት የበለጠ ልብ የሚሰብር ነገር የለም። እኛ ቤት ዳቦ የምትሰጠን መቼ ነው እያለ ነው የሚያለቅሰው። አየህ፣ በለቅሶ ውስጥ ንግግር አለ። ጌታ ኢየሱስም እኮ አልቅሷል። በለቅሶ ውስጥ ንግግር አለ። ኢየሩሳሌም ለሰላምሽ የምሆነው እኔ ወደ አንቺ ስመጣ እያለ ተናግሯል። ስለተናገረ ነው የጻፈው። ሲያለቅስ ንግግር ነበረው። ጌታ ኢየሱስ ሲያለቅስ ንግግር ነበረው። ሲያለቅስ እየተናገረ የነበረውን ስለሰሙት ነው የጻፉት። ለሰላምሽ የምሆነው እኔ ወደ አንቺ ስመጣ ይህ ነገር ከዓይንሽ ተሰውሮብሻል ብሎ እንዳላት ማለት ነው። ልጁ እያለቀሰ ንግግር ነበረው። የሚናገረው ለጉባኤው አይደለም፣ የሚናገረው ለፓስተሩ አይደለም፣ የሚናገረው አብሮት በእድሜ አቻ ለነበሩት ህፃናት አይደለም። ተደፍቶ ግን በእግዚአብሔር መሰዊያ ላይ ያለቅሳል መድረክ ላይ። ያ የተጋበዘው አገልጋይ እኔ በጣም እርግጠኛ ነኝ የእግዚአብሔር መንፈስ ተናግሮታል፣ በደንብ ተናግሮታል። እና ጠጋ ብሎ ሲሰማው እኛ ቤት ዳቦ መቼ ነው የምትሰጠን ብሎ ይላል። በኋላ ሲጠይቅ አባትየው የሞተበት አንዲት ሴት ከሱ ሌላ ልጅ አለ እንደዚህ ሆኖ ማለት ነው። እየሰማኝ ነው። በጌታ የሆናችሁ ወንድሞች አላረገች ምን ያህል ጊዜ እንደተሸማቀቀች አስቡ። ለነሱ የምታቀርበው ከማጣት የተነሳ ከመሸማቀቅ የራሳችንን ቤተሰብ ማየት አለብን። የእግዚአብሔርን ቤተሰብ አስቀድማችሁ ለቅዱሳን ብሎ እንዳለ ማለት ነው። ሩሩ ለመምሰል በእግዚአብሔር ቤት እየተራቡ እየተጠሙ አገልጋዮች፣ የአገልጋይ ቤተሰብ አገልጋይ ብቻ አይደሉም፣ መበለቶች፣ እናቶቻችን እንዲህ አሁን ጸጊ እንደነገረችኝ አይነት አዳዲስ ሰዎች የሚሄዱበት የሚገቡበት ያጡ ማለት ነው። ካለ ጌታው ያሳየን በሉ። በእውነት በተለይ ከኢትዮጵያ ውጭ የምትሄዱ ሰዎች እየሄዳችሁ ዝም ብላችሁ ለህንፃ ማሰሪያ አትስጡ። በጌታ ፊት ልንገራችሁ፣ ለሚጠይቀን ቤተክርስቲያን ሁሉ መልሳለኝ። ለህንፃ ማሰሪያ እያላችሁ ስንት ሺህ ዶላር እየወሰዳችሁ እየቆለላችሁ ትመጣላችሁ። ምክንያቱስ እንትና ማለች ወይዘሮ አረጋሽ የምትባል ይህን ያህል ለሙሉ ወንጌል ሰጠች አጨብጭቡላት ተብሎ እንዲባል ማለት ነው። ለመሰረት ክርስቶስ ህንፃ ማሰሪያ ይሄን ያህል ሰጠች ተብሎ ማለት ነው። ሰጡ እኮ ተብሎ ህንፃ ይቆልላሉ። የክርስቶስ ሕያዋን ድንጋዮች ይፈርሳሉ በረሃብ። ተስፋ ቆርጠው ሰዎች ራሳቸውን ሊያጠፉ ህንፃ ይቆልላሉ። የክርስቶስ ሕያዋን ድንጋዮች ይፈርሳሉ። መጽሐፍ ቅዱሳችን አስቀድመን ለቅዱሳን በክርስቶስ ኢየሱስ ለሚያምኑ ወንድሞቻችን ከዛስ ለሰዎች ሁሉ እምነት አትጠይቅም። ኦርቶዶክስ ነኝ ብሎ ስላለ ፊትህን ቅጭም አታድርጉበት ወንድሞች ናቶች። ሙስሊም ነኝ ብሎ ስላለ ፊታችንን ቅጭም ማድረግ የለብንም። በዚህ እንኳን በእርግጥ እንታወቃለን። ጴንጤ ሰጪ ነው። ይህንን መስጠታችሁን እንድናበረታታ ወንድሞች ናቶች። ይህ ሰው አትጠራጠሩኝ ራሱን ያጠፋ ነበር። ያ ኢትዮጵያዊነት በጣም ብዙ ተፈጥሮ ስላለ ግድርድርነት ስላለ ነው። ቴንኪ ወንድሞቼ ናቶቼ ስለታዘዛችሁ። የጌታዬን ድምፅ ነው የሰማሁት ስለዚህ ሰው እና ተባረኩ። ቴንኪ ውብዬ ወይ ወንድምነት ጌታ ኢየሱስ ዘመንህን ይባርክ። አንተንም ማን ያዝህ። ወደ ንባብ ሂድ። ጸጋ ይብዛልህ። የእግዚአብሔር ድምፅ ሰምተህ ደግሞ መጥተህ ለእኛ ሼር ስላደረገን እውነት ለመናገር ልጁን አይቼውም አላውቅምና ዛሬ ገና ነው ያየሁት፣ ዛሬ አንተ ጋር ማለት ነው። ቅዱሳንም ደግሞ ለበጎ ስራ እጃችሁን የዘረጋችሁ የተወደዳችሁ ቤተሰቦች ጌታ ኢየሱስ ይባርካችሁ ማለት እንፈልጋለን።
ከእንደገና ደግሞ ቢንዬ ያወራውና ቀጥታ በሱ አካውንት ስለገባ በማንም አካውንት ስላልገባ ፋይናሊ ላይ ምን ያህል እንደገባ ደግሞ ቢንዬ በሌላ ላይቭ ላይ ስንገባ ያሳውቃችኋል ማለት ነው። ለመልካም ስራ እጃችሁን የዘረጋችሁ ሁላችሁም ጌታ ኢየሱስ ክርስቶስ ዘመናችሁን ይባርክ። ኤርሚዬ ተባረክ፣ ጸጋ ይብዛለን። እንወድሃለን። ያው ወደ ንባብ መመለስ ስላለብህ ነው። ተባረክልኝ። ተባረክ ጌቴ። ይህን ገንዘብ ለወንድማችን ሰጥተናል። አይ ቲንክ እንደነገረን አዲስ ክርስቲያን ይመስለኛል ወደ ጌታ የመጣ ማለት ነው። ወደ ጌታ የመጣ አዲስ ሰው ይመስለኛል። ቀደም እየሰማሁት ነበር እያመለጠው መሐላውን ማርያምን ምናምን ነገር ብሎ እያለ ነበር። ይበል። እኔ አሁን እሱ ላይ አይደለም፣ እሱን በወንጌል ነው የምንሰራው። ኦኬ። እና በቃ ሰታችሁት የፈለገው ነገር ሊያደርግበት ይችላል። ከተታለላችሁ እንኳን እኔ ልቀጣ፣ ኦኬ፣ እኔ ልቀጣ። ምንም ነገር እንዳትናገሩ፣ ላደረጋችሁት በጎነት ምንም ነገር እንዳትናገሩ፣ ምንም ነገር እንዳትናገሩ። ኤርሚያው እዚች ላይ ለመጨመር እኔም እምቢ ሲለኝ በጉልበት ነው አካውንቱንም የተቀበልኩትና እኔ አልፈልግም ምናምን ሲል አንተ ፈለክም አልፈለክም ከፈለክ አውጥታ አቃጥሮ ነው ያልኩት። መብት ነው የፈለግከውን ማድረግ። ያ የእኛ ኃላፊነት ጌታ ምን ማድረግ አለበት የሚለው ሳይሆን አድርጉ ያለውን ብቻ ነው። በቃ አድርጉ ያለንን አድርገናል፣ ጨርሰናል። አሁን ልቤ ላይ መወጣት ማለት ይሄ ነው። ታንክ ዩ። ልቤ ላይ የነበረ ነገር ሁሉ ቀልል አለኝ። አሁን ጌታዬ ስሜ ይባረክ፣ የኔ አባት ስሜ ይባረክ። እንዴ የተቀዳልኝን እንኳን ጠጣሁ። ቴንኪዩ እግዚአብሔር ሕዝብ ቅዱሳን፣ እግዚአብሔር ዘመናችሁን ይባርክ። እሺ ቢንዬ ጨርሷል። ኦኬ ማን ልበል? ቲጂ ቅድም ቲጂ ጆን የሆነ እየጻፍሽ ነበር፣ ገንዘብ ሰጥሻል። ጌታ እግዚአብሔር ይባርክሽ። እሺ ቅዱሳን ጸጋ ይብዛላችሁ። ኤርሚዬ ተባረክ፣ ቢኒም እናንተም ተባረኩ። አዎ ልጁ አዲስ ነው፣ እኛ ቤት ይገባል። ባለፈው አዲስ ነው ጌታ ነው የተቀበለውና እኛ አሁን ብዙ ከዱባይ ላይ አቢሲኒያ ባንክ አይሰራም። ምን እንደማር ብዙ ልጆች አለን፣ ግን ምን እሱን ጠየቅኳቸው አስከብታችኋል ወይ ብዬ እምቢ አሉ። አይሰራም። ንግድ ባንክ ካለ እንዴት እንደምናደርግ አላውቅም። ለልጁ ላክለት ስለ አይሰራም አለኝ። እንደዚህ ያደርግልኝ። እሺ አንቺ አሁን እዛ ያሉትን ሊሰጡት የሚወዱትን ሁሉንም አንቺ ጋር ሰብስቢልኝ። ከዛ ከአንቺ ወደ ንግድ ባንክ እንዲገባ ከንግድ ባንክ ወደ እሱ እንዲገባ ሌላ ቻናል እንፈልጋለን። ወንድም እሺ ላይሏት ይችላሉ። ወደ እሷ ለመሰብሰብ እሷ ታማኝ እንኳን ሆና ልሰብስብ ላብጥል አንዳንዱ እሺ ላይላት ይችላል። ከዛ ይልቅ እሱን ጠይቀው ኢትዮጵያ ንግድ ባንክ ዛሬውን መክፈት ይችላል ሄዶ እና የሚቀጥለው ላይ እንደዛ ልናደርግለን እንችላለን። ቢኒ አካውንት ንግድ ባንክ አካውንት ካለ ወደ ቢኒ አድርገ ነው እሱ ወደዛ ወደ ንግድ ባንክ ካለ ሼር ማድረግ ይችላል። እንደዛ ማድረግ ይቻላል። ያው እዚህ ቃል ተገብተን ደግሞ ዝም እንዳንለው ሁላችሁም ጌታ ይባርካችሁ። አንዳንዴ ኦርቶዶክሲያን ባይገቡ ይሄ ቤት ለኛ የሚፈቀድልን እንጂ ሞዴሬተሮች ተባረኩ። ተባረክ ጌታችን። እሺ እናስገባለን። እሺ ተባረኩ። ኦኬ እኔ ንግድ ባንክ ባይኖረኝም ግን እስቲ የሌሎችን አፈላልጌ አሳውቃቸዋለሁ። በሚቀጥለው ያ ጸጋ ይብዛላችሁ አሳውቃቸዋለሁ። ዱባይ ላላችሁ ተባረኩ፣ ጸጋ ይብዛላችሁ። ቴንክ ዩ። እሺ ሰላም የምትይዋለ እና ልጨርስ። ኤርሚ እኔም ባትሪ ሊዘጋብኝ ነበር። እኔ በእውነት ቅድም ሳለቅስ ነበር። ለምን ብትለኝ ይሄ ልጅ የዛሬ ወር ሜሴንጀር ሰዶልኝ ነበር። በውስጥ ሰድጄ እልሃለሁ። ያው ፍሬንድ ስላልሆነ ገብቼም አላየሁትም። በጣም ነው የጸጸተኝ። በጣም ነው ያለቀስኩኝ። አንዳንድ ጊዜ ለእኔ በጣም ትልቅ ትምህርት ነው የሰጠኝና ሰው እንግዲህ አንተ መንፈስ ቅዱስ ተናግሮ ነውና እኔ ያላወቅኩት ነገር ሆኖብኝ ነው። ያው ብዙ ሜሴንጀርም ስለሚገባ አላየሁትም። ሀይ እንዴት ነሽ ብሎ ነው በውስጥ የጻፈልኝ። ያው አሁን ነው አካውንቱን ገብቼ ሳየው ለካ ጽፎልኝ ነበር የዛሬ ወር። አይ ዶንት ኖ በጌታ እንደነበር አላቅም፣ ጌታን ከተቀበለ በኋላ እንደሆነ አላቅም። እና እኔ በጣም ትልቅ ትምህርት ነው እውነት። ራሴን ቼክ እንዳደርግ አድርጎኛል ወንድማችን። አንዳንድ ጊዜ ደግሞ እውነት ሀይ ሲሉና ዝም ብሎ አይደለምና
ገብተን ቼክ እናደርግ። ፍሬንድም ባንሆን በጣም ታላቅ ትምህርት ነው ለኔ ሆነልኝ። ወንድምነት በእውነት ይቅርታ ብየዋለሁ ሲሳዬ፣ ያለህበትን ቦታ ባላቅም አሁን ገና ነው ቼክ ያደረኩትኝ እና እግዚአብሔር እንግዲህ እርሜ ተናግሮ ትልቅ ነገር ተደርጎለታል። እንወድሃለን፣ በእውነት እንወድሃለን። እንኳንም የጌታ ሆንክ። ባላየውበት ሰዓት ግና በጣም ጸጸተኝ። በጣም በእውነት አንድ ነገር እንኳን ቢሆን በቃ ይሄን ያየው እድሜ ልኬን በጣም ጸጸት ነበር እና እግዚአብሔር እንኳን በአንተ ተናገረ። በውስጥ ልኬልሃለሁ በእውነት ሜሴንጀር እንደላከልኝ አልመለስኩለትም። ያው ሼር ስታደርገው ብቻ ነው የምታየውና እወድሃለሁ። ይቅርታ እለዋለሁ። በእውነት ይቅርታ ብየዋለሁ። ጌታ ይባርከው። እኔም በውስጤ አወራዋለሁ። የሚያስገባው ነገር በቃ እንረዳዋለን። ተባረክልኝ ኤርሚ። መንፈስ ቅዱስ በእውነት በአንተ ይሰራል። ዝም ብሎ አይደለም ልጁ ሲጮህ የነበረ። እግዚአብሔር ይባርክህ። እንወድሃለን ኤርሚ። ቃላት ታጥራለህ። አሜን። እሺ ወንድም ነቀጥል። እሺ አንደኛ ማስታወቂያ፣ እዚህ ውስጥ ያላችሁ ወንድማችን ሲሳይን የምታውቁት ሲሳይ ግሩም፣ ያኛው ሲሳይ አይደለም፣ ሲሳይ ግሩም አሁን ገብቶ የነበረውን ያገዛችሁት ያላችሁት ወንድሞች እህቶች፣ ላይቭ ላይ የገባችሁ አትጨቅጭቁት፣ አስገባን ምናምን አትበሉት። ልጁ የፈለገውን ያድርግ። ወንጌል ነው የሚሰብከው። በእሱ ገና በሚያውቀው በዛ መንገድ በተረዳው መንገድ እየሰበከ ነው። ይቀጥል። አታስጨንቁት፣ አታዋክቡት፣ አትደውሉበት። እኛ እንደውልለታለን፣ በስርዓት አንድል እናደርገዋለን። ሰው አእምሮም ረጋ ማለት አለበት። እንትን እንዲል በስርዓት እንዲያስብ ነገሮችን ማስተዋል እንዲችል መረጋጋት አለበት እና አታስጨንቁት። በቃ ቁጥሩ ያላችሁ ሰዎች 10 አትደውሉበት። ሊቭ ሂም አሎን፣ ተዉት። አንደኛው ይሄ ነው። ሁለተኛ ነገር ዛሬ ማታ እንግዲህ እንደምታውቁት ወንድማችን ኤርሚ ከአንድ ዲያቆን ጋር ነገረ መስቀል ላይ የተሰራ ፕሮግራም አለ። እዛ ላይ ሁላችሁም ተገኙ። ጸጋ ይብዛላችሁ። ወንጌል ይሰበካል። አሁንም የተሰቀለውን እርሱን እንሰብካለን። ወገኖች እንግዲህ ዮኒ ማኛ ቤት በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ላይ ዮኒ ማኛ ቤት ፕሮግራም አለ። ለሁላችንም ዩሮፕም አሜሪካም ላለን ሁሉ በጣም ምቹ ጊዜ ነው። እዛ እንሄድና ደግሞ አንድ ሌላ የኦርቶዶክስን አንቆ የያዘ ነገር ይፈርሳል ብለን እናምናለን። ጸጋ ይብዛላችሁ። አሁን ወደ ወንጌል ስራ እንቀጥላለን ማለት ነው። የወንድሞችን ቤት እየገባችሁ ኮፒ ሊንክ፣ ታፕታፕ፣ ሼር ምናምን አድርጉ። ቪዲዮቻቸውን ሪፖስት ዱዌት አድርጉ። አካውንት በጣም ሪፖርት ይደረጋል ይህን ሰሞን። ለምንድን ነው ሲባል በጣም ብዙ ትልልቅ ለዘመናት የተዋሹ ውሸቶች እየፈረሱ አሉ። አሁን እዛ ላይ ደግሞ ጠንከር ብለን እንስራ። ጸጋና ሰላም ይብዛላችሁ። ኤርሚያው አንተም ወደ ፕሮግራም በቃ መግባት አለብህ። ጸጋ ይብዛል። ተባረክለን። እሺ ተባረኩ ወገኖች። ጸጋና ሰላም ይብዛላችሁ። አሁን ውስጤ ኤርሚያ አንድ ልናገር። እሺ ተባረክ። ያው የአባት መንፈስ እንዴት አንድ እንደሆነ ያው እግዚአብሔር የምታመልከው ጌታ ምስክሬ ነው። አንተም ሳትገባ በፊት ልጁ ገብቼ ሳየው ልቤ በጣም ስስት አለና ይኸው እንደውም ለምስክር እንዲሆን እግዚአብሔር ምስክሬ ነው። ቮይስ እና አስቀመጥኩለት ስልክና እምቢ አለኝ። እንትኑ ቮይስ እና ስልክ ቁጥሩን ላክልኝ ብዬ ስለው አሻፈረኝ ብሎ እምቢ አለ ልጁ። ዋትስአፕ ላይ ደግሞ ስልኩን አድርጌ ስደውለው እምቢ አለኝ። ይሄንን ለምንድን ነው? የእግዚአብሔር መንፈስ አንድ እንደሆነ ለማወቅ ነው። ጸጋ ይብዛላችሁ። ተባረኩ። ምንም ጥርጥር የለውም። አየሽ፣ እግዚአብሔር በእናንተ በኩል ሁሉ ጭምር እያየው ነበር ማለት ነው። ምንም ጥርጥር የለም። ቅድምም ገብቶ የነገረን ወንድም እንደዚሁ ያይተዋል ማለት ነው። እና ጌታ ይባረክ። ከአንዱ መንፈስ ስለጠጣን እግዚአብሔር መንፈስ ቅዱስ ይናገራል፣ ይሰራል። በቃ አሁን ውስጤ ይረፍ ብሏል። ተባረኩ። ጌታ እግዚአብሔር ዘመናችሁን ይባርክ። መልካም ቆይታ። ለምታድሩም ሰላም እደሩ፣ ለምትሉም ሰላም ዋሉ። ምሽት የሆነ ቤት እንገናኝ። ብዙ ህዝብ አለ፣ እዛ እንገናኝ። የቻላችሁ ኮፒ ሊንክ ሼር አድርጉት። ማን ነው ሼር አድርጉት፣ ሼር እና ሪፖስት አድርጉት። ፌስቡክ ላይ ያለው እና ማን ነው ቲክታኩ ላይ ያለው፣ ቲክታክ ላይ ማታ እንገናኝ። ጸጋ ይብዛላችሁ። ሰላም ሁኑ።